ጽናት እንደዚህ መጎዳት የለባትም፣ እንደዚህ መሆን የለባትም። እሱ በጣም ደጋግሞ በድሏታል። ስለዚህ የእሱ ነገር ማለቅ አለበት። ለምንስ ይህች ሴት ቀጥታ ወደ ቤታቸው ገባች? እንደዚህ ለምን በጠበጠቻቸው? ሲሉ የነበሩት እንግዲህ የጽናት አፍቃሪዎች ወይንም ደግሞ ከጽናት ጎን እያሉ ብዙዎች እንግዲህ ያው ድምጻቸው ተሰምቷል። ምክንያቱም ፍቅር በፍቅር ሆነዋል አሁን ላይ ማለት ነው ያለውን ነገር ኪራ አዎ ጥፋት አጥፍቷል። ደጋግሞ ከመጀመሪያው ጀምሮ ጽናትን ያገኘበት ቦታ ጀምሮ ሲበድላትና የሆነ ነገር ስህተት ሲሰራ ነበር። ግን ደግሞ ስህተቶችን አንዳንዴ አውቆ የሚሰራቸው ስህተቶች አሉ። እንዲሁም ደግሞ በስህተት ደግሞ እንደዚሁ ስህተት የሚሰራበት አለ ማለት ነው። ስለዚህ በአሁኑ ላይ ደግሞ በሱ ሳይሆን እንዲሁም ደግሞ ልጅቷ ዋሽታ እንደሆነች እና እሷን ለመደበቂያ ፈልጋ ወደ እነሱ ቤት እንደመጣች እና ይህ ነገር እንደተጠቀመችበት እንግዲህ ራሷ ተናግራለች። በዚህ ላይ እንግዲህ ሁላቸውም እጅግ በጣም ደስ ብሏቸዋል። ኪራም ጽናትን ይቅርታ እባክሽን የኔ ንግስት ይቅርታ አድርግልኝ በማለት እንግዲህ እነ ኪራን እነ ምሩን እንዲሁም ክብሩን ናሆሜን ሁሉን ሰብስቦ እንግዲህ የቀረው ቅዱስ ነው። ቅዱስም የቀረው የጽናትን አይን እንዴት ማየት እችላለሁኝ? ይሄ ነገር የተፈጠረው በእኔ ምክንያት ነው በማለት እንግዲህ ቅዱስ ሊገኝ አልቻለም። ሌሎች ግን በተገኙበት ሁላቸውን በተገኙበት ዛሬ የሰበሰብኳቸው እንግዲህ ጽናት ላይ እስከ ዛሬ ካደረኩባቸው ጥፋቶች በሙሉ ይቅርታ እንድጠይቃትና ይቅርታ እንድታደርግልኝ ነው። በቃ እሷን በድያታለሁኝ። እሷ ለኔ መልካም ሴት ነች፣ ከመጠን በላይ ደግ ነች ለኔ። እኔ ግን ደጋግሜ ልቧን ሰብሬዋለሁ። ግን ደግሞ ይሄ ፈልጌው ሳይሆን በስህተት ለቅዱስ በሄድኩኝ ሰዓት ነው። ስለዚህ ይቅርታ እንድታደርግልኝ እፈልጋለሁ በማለት እንግዲህ ይቅርታ በስተመጨረሻም አድርጋለታለች። ያው ያለው ነገር ደግሞ እሷ ከሱ ጋር እንዳልሆነችና በቃ ሰላማዊ ሌሊት እንደነበር እንዲሁም ደግሞ ከጽናት ውጪ ማንን ሴት መያዝ አልፈልግም ሲል ሲለፈልፍ እንዳደረ እንግዲህ ራሷ ልጅቷም ተናግራለች። በኪራ በኩል ያለውን ነገር እና ምን አይነት እድለኛ ነሽ እንደዚህ የሚወድሽ የሚያፈቅርሽ ጓደኛ አለ። ግን እኔ ደግሞ ወደዚህ ቤት መጥቼ የተቀመጥኩት በቃ መደበቂያ ስለፈለግኩ ነው። ብዙ ነገሮች አሉ። እህቴም እንደዚህ በሽተኛ ነች እና ነገሮቹ እንዲያልፍልኝ ብዬ ነው። እነሱ ደግሞ እያሳደዱኝ ነው። የራሴን ነፍስ ለማዳን ስል ነበር ይህን ነገር ለሱ ተናግሬ ነገሮቹን እንትን ብዬ ለራሴ የተጠቀምኩት በማለት እንግዲህ እሷም ተናግራለች። በንግግሮቿ እውነቱን ብትናገርም ግን ደግሞ እንድትናገር እድል እየሰጧት አልነበረም። ያው አንዳንዴ ከራሳችን ደስታ የሰውን እንትን ስለምናስቀድም ማለት ነው እና እንደዚያ ሆኗል። ስለዚህ ያው ጽናትም እጅግ በጣም ተቀያይራ ነበር። እጅግ በጣም ውስጧ ተጎድቶ ነበር። እንዲሁም ኪሩቤል ብላ እስከ መጥራት ድረስ ማለት ነው። በጣም ስታየው እያናደዳት ነበረ። ግን ደግሞ በይቅርታ ታልፋል። ይቅርታ ከምንም በላይ ነው እንግዲህ። ስለዚህ ፍቅራቸው ይቀጥላሉ። ከዚህ በኋላ በእርግጠኝነት ጽናት ድራማ መጨረሻው እየተጠናቀቀ ይመስለኛል። ምክንያቱም ከዚህ በኋላ ጽናት ከተፈተነችና ጽናት የሆነ ነገር ከደረሰባት እኛ ራሱ ነው ሰብስክራይባችን እያነሳን ጎ የምንለው ማለት ነው። ስለዚህ ያው በዚህ መልኩ እንግዲህ ከዚህ በኋላ ደስታን ነው የምናየው የእነሱ አንድ ላይ መሆናቸውን፣ ሰርጋቸውን እንዲሁም ደግሞ በቃ ልጅ ብሏል ልጅም እንደዛ ነው የምናየው ስለ ኪራ ማለት ነው። ሌላው እንግዲህ ስለነ እንግዲህ ክብሮምና ስለ ሰኒ ነች። ሰኒ ድምቀቷ ማለት ነው የጽናት ተከታታይ ድራማ ድምቀት እንግዲህ እንትና ሰኒ ነች። ስለዚህ ሰኒና ክብሩ ማለት ነው አንድ ላይ ያው እንትን ሻይ ቡና እያሉ ነበረ። እንግዲህ ለሁሉም ለጥፋታቶቹም ወንዶች ናቸው እንጂ ሴቶች አይደሉም በማለት እንግዲህ ሰኒ ስትናገር እየሰማነት ነው። ምክንያቱም አብዛኛውን ማየው እኔ እስካሁን ባየሁት ወንዶች ናቸው በማለት እንግዲህ ክብሩ ጋር በጣም እንትን እያለች ነው። ክብሩም ለራሱ ለማድረግ እንግዲህ ሰኒን እጥረት እያደረገ ነው። ለሚናገራቸው ቃላቶችም እንዲገባት በማለት እንግዲህ በተለያዩ ነገሮች እየተናገረ ይገኛል። እኔ ግን ይህን ሁሉ ነገር እናገራለሁ፣ ግን ታውቂያለሽ አቀሽ እንዳላወቅሽ ትሆኛለሽ። በቃ እየገባሽ እንኳን እንዳይገባሽ ትፈልጊያለሽ። የእህትሽ ጫና እጅግ በጣም ወደ አንቺ መጥቷል በማለት እንግዲህ
ያው ከተቀመጡበት በጣም ሲጫጫሁ ነበረ። እንግዲህ አስተናጋጇ መታም በጣም እየተጫጫችሁ ነው እኮ ስለዚህ እየረበሻችሁ ነው በማለት እንግዲህ እንደዛ ስትላት እንግዲህ ሰኒ ምንድን ነው የረበሽነሽ? እንደውም ለእናንተ ወሬ ሰጠናችሁ ርዕስ ሰጠናችሁ በማለት ተነስታ እንግዲህ ያው ክብሩንም ቸው ሳትለው ብድግ ብላ ትሄዳለች። ልጅቷ ሰኒ ነች እንግዲህ ስለዚህ ያው እንግዲህ ያው ክብሩም እና ሰኒ ይቀራረባሉ። በስተመጨረሻም በፍቅር አብረው ይሆናሉ። ያላትን አስተሳሰብ ነገር ሁሉ ትረሳለች ብዬ ተስፋ ተጨረሻም እንግዲህ ስለነ ምሩህና እንዲሁም ስለ ናሆሚ ነው። ምሩህ አሁን ላይ በጣም እያመማት እያዞራት ነበር። ፊቷን በጣም ተቀያይራለች። እንዲሁም ሐኪም ቤት ልውሰድ ሲላት እንግዲህ እምቢ እያለች ነው። ስለዚህ ናሆሚም እጅግ በጣም እየተበሳጨ ይገኛል። ስለዚህ የምሩ ነገር ደግሞ መጨረስ አለበት። ምክንያቱም የናሆሚ እናት ሙሉ በሙሉ ምሩህን መቀበል መቻል አለባት። ያለበትን ነገር ሁሉ ነገሩን ያው ናሆሚም ግልጽ አድርጎ ለቤተሰብ መናገር አለበት ብዬ አስባለሁ። ስለዚህ አሁን ላይ ጽናት ድራማ እንግዲህ እኔ በሚመስለኝ የሆነ መቋጫው ላይ እየደረሰ ይመስለኛል። እና ውድ ቤተሰቦቼ የዛሬ ቪዲዮ ይህንን ይመስላል። በጽናት ተከታታይ ድራማ በዛሬው ላይ እኔ እጅግ በጣም ደስ ብሎኛል። ምክንያቱም ያው እንግዲህ ጽናትና ኪራ ስለታረቁ ደስ ብሎኛል። አፍቃሪዎች ተከታታዮች እንኳን ደስ አላችሁ ለማለት ወዳለሁ። ውድ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።